ይወዳል እንዴት ነህ? ደህና ነህ? እንዴት ነህ? ሰላም ነህ? እንትን ቅዳሴ ላይ ነህ? አለሁልህ ይወዳል። አይ አይደለም አንተን ልባርክ ብዬ ነው። ይወዳል እንዴት ነህ? ኦኬ ስማ፣ ልጅህ እኮ አስቸገረን። ልጅዎት እኮ አስቸገረን። ለኔቶ የልጅ ኖ በጣም አስቸገረን። ምን አለ? አሁን እኔ ኦርቶዶክስ አይደለሁም፣ ልቤ ጴንጤ ነው። ወደ ጴንጤ እንዳልሄድ ግን ኦርቶዶክሶችን ፈርቼ ነው፣ ይሰድቡኛል፣ ልጆቼን ሚስቴን ይሰድቡብኛል ብሏል። ኔትወርክ የለውም። አባቱ ነው። አባቱን ልጠይቅ እኔ ምን ላርግሽ? ጋይስ ታፕ እና ኮፒ ሊንክ አድርጉ ባካችሁን። ታፕ ኮፒ ሊንክ አድርጉ። ታፕ ኮፒ ሊንክ አድርጉ። በቃ እኔ እንደፈለኩኝ መናገር አልቻልኩም። እንትን እየሆነብኝ ነው። እስኪ አንዴ ታፕ ፎቶ ነው ቤቢ ፎቶ ሊሆን ይችላል። እስኪ ታፕ አድርጉ። እስኪ መንሱሬ ዋትስአፕ ኮፒ ሊንክ አድርጉ እስኪ ጋይስ። በጣም ይሄ አካውንት እኮ እንዴ በመንሱር ጀማል አዲስ አካውንት ከፈታችሁ እንዴ? ይሄ መንሱር አይደለም። መንሱር አዲስ አካውንት ከፈትክ እንዴ? ወይስ ሌላ ሰው በመንሱር አካውንት ከፈተ? ሄሎ ሰላም ይወዳል። ሴቷ መንሱር ነኝ። ሴቷ መንሱር ማለት ጫልቱ? አዎ የጫልቱ ጓደኛ። ጫልቱ የጠፋች ወልዳ ነው። ወለደች? አዎ ይኸው ልጇን ቤቢ ሲት እያረኩኝ ነው። እንዴ መንሱር ፈቅዶልሽ ነው ግን በእሱ ያደረግሽው? ከማን እንዳረገዘች በምን ይታወቃል? ከመንሱርም ሊሆን ይችላል። አይ መንሱር አልነካዋትም ብሏል። በቃ ሁሌ ተዋሸ ነው ማለት ነው። ምን ይሻላል? አይ እንዴ በፊልተርና በአካል አንድ አይደለች ማለት ነው። አረ በአካል ታምራለች። መንሱር እንደው ዝም ብሎ ነው። አመለጠችው በቃ። እየፎገረ ነው። አዎ አንተ ግን አደገኛ ውሸታም ናት ግን ልጅቷ። አረ መንሱርስ ግን ይመጣጣሉ ነበር። ጋይስ ታፕ እና ኮፒ ሊንክ። በጣም ማን ያስወጣት? ለምን አስወጣችኋት? መንሱር ነው ያስወጣች። ሞዴሬተር አለው መንሱር እዚህ ቤት ታውቂያለሽ። መንሱሬ ሞዴሬተር አለው እዚህ ቤት ነቀለሽ። ጋይስ አንዴ እሺ፣ በጉዳዩ እኮ ማውራት ፈልጋለሁ ግን ይኸውላችሁ ምን መሰላችሁ፣ ኦርቶዶክሶች በደንብ አዳምጡ። ኦኬ ኦርቶዶክስ ተዋህዶ በዚህ ደረጃ መዋረድ የለብሽም። ይኸውልሽ ጴንጤን ለማናደር ከፈለጋችሁ ኦርቶዶክስ ተዋህዶች ወንጌል በቤተክርስቲያናችሁ ስበኩ፣ ህዝባችሁን ሰብስቡ። ላይክ የምትገቡት ያው መወያየት ከፈለጋችሁ እኔ መድረክ አዘጋጅላችኋለሁ፣ በክብር የምትወያዩበት። የምትሰደቡበት ለምን ትገባላችሁ? እውቀት የሌለው ሰጋ ለምን ቁጭ ብላችሁ ትወያዩ? በእርግጥ ቤታችሁን ከፍታችሁ መወያየት እንዲህ በጣም እኮ ነው የሚሰቀጥጠው። ይህ ሰውዬ እኔ ጴንጤ መሆን እፈልጋለሁ፣ ጴንጤ ነኝ ከልቤ፣ ግን ኦርቶዶክስ ተዋህዶች ይሰድቡኛል፣ እናቴን ይሰድቡብኛል፣ ልጆቼን ይሰድቡብኛል። እንደዛ የሚባል ነገር አለ ጋይስ? እንደዛ የሚባል ነገር አለ? ልጆቼን ይሰድቡብኛል፣ እናቴን ይሰድቡብኛል፣ ስለዚህ ኦርቶዶክስ ሁኜ እቀራለሁ እንጂ ጴንጤ ውስጤ ጴንጤ ነው፣ ግን በጌታ ነኝ፣ ጴንጤ ነኝ። ምን የምታውቀው ነገር አለ ስለ ጴንጤ? አንተ አጋንንት ነህ። ዮናስ ሴጋ ጴንጤም አይደለም ኦርቶዶክስም አይደለም፣ አጋንንት ነህ አንተ። እዚህ ጋር ሶሻል ሚዲያ ላይ ያላችሁ ሰዎች ለብሽሽቅና ለመሰዳደብ እናንተ ራሳችሁ ሼም ያዛችሁ። ማይ ጋድ ገንዘብ በዚህ ደረጃ ያጓጓችኋል? በዚህ ደረጃ ለገንዘብ እንዲትሆናላችሁ? ምንድነው በዚህ ደረጃ በቃ ይግባችሁ። ኦርቶዶክስ አይደለም ብላችኋል። በስዕል አድኖ አላምን ይላችኋል፣ በገድላት አላምን ይላችኋል፣ እነ ቅድስት አርሴማን ይሰድብባችኋል፣ ቅድስት ድንግል ማርያምን ይሰድብባችኋል። የማይነግረው ነገር የለም። ግን እናንተ እስቴው የኦርቶዶክስ ልጆች ናችሁ ጊፍት የምትሰጡት።
because you keep thinking በኢትዮጵያ ምን አለ መሰለህ ጴንጤው ለጴንጤው ኦርቶዶክስ ለኦርቶዶክስ ሙስሊሙ ለሙስሊም ያሽቃብጣል ባለጌው ነው ለባለጌዎችም ያሽቃብጣሉ ለምን በቃ አቁሙ መነገጃው ናቸዋል ምን አገባህ ይለኛል አንዱ ምን አገባህ አንተ የኔ ፍሬንድ ነሽ አንቺ አንፍሬንድ ከዛ ብላክ ለምን ትከተኛለሽ እስኪ ኮምቺ እኔ አንፍሬንድ እያረኩ ነው እኔ ጓደኛ ሆናችሁ ምን አገባ የምትሉኝ ከሆነ የኔ ጓደኛ መሆን የለባችሁ በቃ መጀመሪያ ጓደኛ ያትሁኑ እኔ በማወራው በመናገረው ነገር ኦኬ የማይስማማችሁ ከሆነ እንዴ ምን አገባ ይባላል ኦርቶዶክስ ተዋህዶ በዚህ ደረጃ ሲዋረድ ዝም ልበል ያደግንበት እኮ ነው ሁላችን እኮ ኦርቶዶክስ አድገን ተጠምቀን እንደኔ እኮ እስከ 21 ዓመቴ እኮ ያገለገልኩባት ቤተክርስቲያን የተገለገልኩባት ቤተክርስቲያን በስንት ባህታዊ በኔ ላይ ስንት ለፍተዋል የተለፋብኝ ሰው እኮ ነኝ ምን አገባ ይላል እንዴ ምን አገባ ነገ እኮ ምን እንደሚሆን ይታወቃል ምን አገባ ይባላል እንዴ ምን አገባ ይባላል ኢትዮጵያዊ አይደለንም ወይ ኦርቶዶክስ ተዋህዶ ኢትዮጵያዊ አይደለም ኦርቶዶክስ ተዋህዶ የኢትዮጵያ መሰረት አይደለም ኦርቶዶክስ ተዋህዶ ሀገር አይደለችም አብዛኛው የኢትዮጵያ ህዝብ ኦርቶዶክስ ተዋህዶ ነው ያገባናል እንዴ ባህል ሲመጣ የምናከብረው ፋሲካ ሲመጣ ገና ሲመጣ ምን ነው የምትቀልዱት የትኝ ሁሉ ነገር ቁሳቁሱ ባህሉ ኢትዮጵያ የሚያደርገው የኦርቶዶክስ ተዋህዶ ባህል አይደል እንዴ ሀገራችን ምንለው ሀገር ምናምን ምንለው የኦርቶዶክስ ተዋህዶ አይደል እንዴ የምንጠቀመው ካላንደር የምንጠቀመው ነገራቶች ሁሉ የኦርቶዶክስ አይደለም እንዴ ምን ነው የምትሉት ምን አገባ የምትሉት ህይወታችን እኮ ነው እንደምናደርግ እግዚአብሔር ይመስገን ያስባልን ጴንጤ ነው ወይስ ኦርቶዶክስ ነው እንዴት አደራችሁ እግዚአብሔር ይመስገን ብሎ ያስተማረኝ ኦርቶዶክስ አይደለም እንዴ ኦርቶዶክስ አይደለም እኛን ያስተማረን እኛ እኮ አሜሪካ ያደግነው hey what's up how you do man what's up hey what's poppin man what's good homie nothing chilling man you know what I'm saying ኢትዮጵያስ እንዴ ድብን ያለ ድሩየው እንደነሽ ነፍሴ እግዚአብሔር ይመስገን ምን ነው የምትቀልደው አንዳንድ ጊዜ ጥላቻውን እንትን እናርገው እኔ ይወላችሁ theologically ወይም ደግሞ doctrinally የተማርኩ ሰው ስለሆነ ነው እንጂ እኮ ኦርቶዶክስ እኮ ማለት ሀገራችን ማንነታችን ህይወታችን ሁለመናችን ዛሬኛ ኢትዮጵያ ምንላት ሀቅ ለመናገር አሁን እስካሁን ድረስ ዳልቻ ይንገራችሁ ይዝን ኢትዮጵያ አሁን መስቀል ባህል በሚመጣበት ጊዜ አበቹ ዳልቻ ሄዶ በደም ነው ሪላክስ የሚያደርገው ትዝታው ዳመራው ችቦው ምንድነው እስኪ ምን አገባ አይባልም ዳልቻ የኛ እምነት ነው እምነታችን ነው የእምነታችን መሰረት የእምነቶች አባት እኮ ነው ኦርቶዶክስ ማለት እኮ አባት እናት እኛ እኮ ልጆች ነን እኛ እኮ ገና ጨቅላኮ እንመለሳለን እኮ ወደ ቤታችን እኮ እንመለሳለን እንዲያውም ሁሉ ወደ ቤቱ የሚመለስ ይመስለኛል ዳልቻ ሁሉም ወደ ኦርቶዶክስ የሚመለስ ይመስለኛል እኛ የነጫጭባት በቃ አንፈልግም ኦርቶዶክስ ተዋህዶ እኮ አንተ ይለያል እኮ ከሁሉም ከካቶሊክ ከግሪክ ኦርቶዶክስ ከፕሮቴስታንት እናንተ ከፍተን ኦሮሚያ ውስጥ በኦሮምኛም የሚሰበክ የኦርቶዶክስ በአማርኛም ለምን አንከፍተን አሰማ እንዴ አለ ዳልቻ ነፍ ነው እንዴ ደስ ለምን አንከፍተን አብረን በኦሮምኛ ለምን እናስፋፋለን ዳልቻ እንትን እናርግ እስኪ ኤክስፔሪመንት አድርጉ እስኪ አንድ ሳምንት ኦርቶዶክስ ቸርች ሄዱ ስትገቡ ቤተክርስቲያን ስትገቡ ራሱ ገና አንተ እንትን እኮ ነው ታውቃለህ ሴቱ ሴቱ ወንዱ በቃ ኃጢአት እንትን ነው በቃ እንትን ማለት አትችልም ይሄ መንፈሳዊ ጴንጤ እኮ ክለብ ነው እኮ እኔ አሁን አንዳንዴ ዝም ብዬ እሄዳለሁ ጴንጤ ክለብ ነው ፎቹ ሲሰግዱ እኮ እንዳለ እኮ ነው ከኋላ እኮ ፍላት ስክሪን እኮ ነው ፍላት ስክሪን HD 3D the tongue the G string ሁሉ እኮ ነው የሚታየው ጴንጤ ስትሄድ ኤቭሪቲንግ እኮ ነው በእናትህ ተወጣጥረው አሁንማ ውጥርጥር ብላ ሚኒስከርት አድርጋ ምናምን ከመድረክ ላይ ታዘምራለች ባይዘይ ፓስተሩ ራሱ እነሱን ካላየ ይደብረዋል ጥሎ ነው ይደብረዋል እነሱ ካልመጡ አይሰብክም
ቸከሶቹ ካልመጡ ይደብረዋል። ስለዚህ ኦርቶዶክስ ክብር አላት እና ስርዓት አላት። ልይት ይለያል። እኛ ሁላችን አብደን ፈንድተን መጨረሻ እዛ ውስጥ እንደምንገባ እርግጠኛ ነኝ። ያ ግን ካልቸርሊ ከአማራ ካልቸር ውስጥ መውጣት አለበት። ለምን ሙሉ ድፍን ካልቸሩ የአማራ ነው። አሁን ሙሉ ካላንደሩ የምትጠቀመው እኮ ኦርቶዶክስ ነው። ያ እና ሁሉ ነገር የአማራ ባህል እኮ ነው። ኢቭን ኦርቶዶክስ ባህል የአማራ ባህል ያ አሁን ፕሌሊስት ከገባ አረንጓዴ ቢጫ ቀይ አድርጋ ነው የምትመጣው። ጥለቷን ጥላ በጣም ይገርማል እኮ ይሄን ነገር እየተቀማችሁ ነው። ቶሎ በሉ ፓስተር እዮዳብ ተከተሉት። እኔ ባደወይ ዳልቻ ለፖለቲካ ለምናምን ብዬ ነው እንጂ ውስጤ ኦርቶዶክስ ነው። ታውቃለህ ለምን ይመስላችኋል? ገድላት መጽሐፍ ቅዱስ እንዳለ ማለት ልክ እኔ አሁን ብልጽግና ሆኜ ውስጤ ኦነግ እንደሆነው ማለት ነው። በቃ ዳልቻ ሲንገለይ ምንድነው አንዳንዴ የምታረጋልም የምትወደውን ነው የምትረግጠው እንዲነቃልህ አሁን እንዲነቃልኝ ይፈልጋለሁ እንጂ በቃ እንዲነቃልኝ። ምክንያቱም አሁን ኦርቶዶክስ ተወደው አይደለም ሞጣ የሚራገጠው እንዲነቁለት እኮ ነው። ጠልቶ እኮ አይደለም ጠልቶ እሱም ጠልቶ አይመስለኝም፣ ግን እሱ እብድ ይመስለኛል ትንሽ እና አሁን ግን ከደከሉት በኋላ ያ ነገሩ ልክ አይደለም። ከሰጋው በጣም ይሻላል። ይሄ ግን እስስት ነው። ይሄ ጉማሬ ፊት አንዴ እኮ ያረጀ በሬ ነው። እኔ ግን ጴንጤቸርች ሄድ አይታችሁን ታውቃላችሁ? እኔ የራስ ቸርች እንዳለ እኮ ነው የማውቀው። ፓስተር እዮዳብ ታውቃለህ? እንትን ነው እኔ እንዲያውም ዛሬ ማታ ስገባ አሳያችኋለሁ። የዛኔ እኔ እናንተ ስንታወቅ እኮ አንተ ቤት መዘምራን ነበርኩ ነው። ኤግዛክትሊ እኔ እኮ በበነገር አንድ ቀን እኮ እንዴት እንደነገርኩ ቀን ተራግጬ ነበር። ማታ አንድ ቀን ነበር ጋይስ ስብከትን ሰብክ ነበር ምናምን አያቀኝም። ባይ ዘ ወይ ፓስተር እዮዳብ አላውቅም ነበር። አንድ ቀን ማታ መዝሙር ሲረስ ነው የምንዘምረው። እኔ ቤት ዘማሪ ነው። አታውቅም ነበር። እኔ ቤት ዘማሪ ነው። እሱ ደግሞ ቀን ለካ ሌላ ቦታ ሄዶ ይራገጣል። አላወኩም። እዛ አንድ ቀን አያለሁ ይሳደበልኛል። ኧረ አይሳደብም፣ እከራከራለሁ እኔ። ኧረ አይሳደብም። ኧረ ከኛ ጋር እኮ መጽሐፍ ቅዱስ እናስተምር ነው። ምንድን ነው አንድ ቀን እገባለሁ 5 ሴቶች እሱ ቁርጥ እየበላ ታስታውሳለህ? እሺ ማነሽ ሂጂ ትንሿ ሂጂ ይላታል። ሂዊ ድሮ ማነሽ አንቺ እንደዚህ ኦርኬስትራ ነበርክ እኮ የዛን እንዳሉ የኔ ድሮኖች ፋኖች ነበር። ባይዘይ የኦሮሞ ድሮን አልነበረ። እነ ቤታዮ እነ ጆከር ሁሉ እነ ሂዊ ድሮን አንበሳ እያወረድክላቸው በቃ ገዛ ስማ አስቀምሰሽ ነው የምታመጪው። ጂሰስ ጋር ያስቀምሽ ነው እንዳሉ ያንተ ድሮኖች ነበርኩ እንዳሉ። ኧረ በስመ አብ እና ይሄ የዛኔ እኮ ከሸኔዎች ጋር የተጣላው ጊዜ እኮ እነሱን ይዤ እኮ ነው ብዙ ድል ለብልጽግና አስገባው ትላለህ። አንተ ሰው ግን በጣም ይረሳል ታውቃለህ። ሰው ሾርት ካላመናቸው ይላችሁ እዚህ ጋር ፖስት ቸላችኋለሁ። እሱ አንበሳ እያወረደ ሲያስለፈልፋቸው ቀላሳያችሁ አንዴ ጋይስ። እኔ ለኦርቶዶክሶች ባካችሁን ተማሩ፣ ይቅርባችሁ። ኦርቶዶክስ ብቻ ሳይሆን ህዝብን ማዳን አለብህ። you have responsibility። ኦርቶዶክስ ነው አማራ ኦርቶዶክስ አንድ ነው። አብዛኛው አማራ ኦርቶዶክስ ነው። ታፈረም ሳይን የኛዎቹም እዛው ካሉ ጠቅለል አድርገው ወሰዳቸው። ህዝቤን ማዳን አለብኝ። ምክንያቱም ላይክ አበዙታ በዛውንስ በዛ እንደመንካት አለባቸው ላይ ይደብራል። በዚህ ደረጃ አንተኛ እኮ ጥሬ ፈቃም ተጥፎ ምን በለው እኮ ከአማራ ጋር እኮ ሰለቸን እኮ በመሀል እየገቡ እያራራቁን ነው። ባዳው እያራራቀ ያለው እኮ በመሀል እየገባ ያለው እንትን ነው። በመሀል እየገባ ያለው አማራ ያለው ኢትዮጵያንም በቁጥራችን ስራ ያለው ከፋኖ ጋር ትግራይ ሄደን አስፈጽመን ከመጣን በኋላ ነው። ታውቃለህ ፓስተር እዮዳብ አማራ ነፃ ወጣዋለሁ። ላንቺ አሁን የቸርች መሬት ኦሮሚያ ውስጥ ተቀበልልሻለሁ በየቦታው። የሚገርም ቸርች የአሜሪካ አይነት ቸርች ትሰራለህ በየቦታው። ህዝቡን ወደ እግዚአብሔር ያው እንዳልች ህዝቤን ማዳን ስለምፈልግ ወለጋ ነው እኔ ቸርች የምሰራው፣ የአማራ ቸርች። ችግር የለውም እዛ እናንተ ህዝብ ብዙ ነው ያለው። አሁን ጎንደር፣ ጎጃም፣ ወሎ፣ ሸዋ ሳይሆን ወለጋ ሂጄ
መቀሌ ሂጄ አማራ ደቡብ ክልል ሂጄ በቃ እንትን ማለት ጠዋት ቅዳሴ በትግረኛ ነው። አሁን ላይክ መቀሌ ላይ እንዴት ነው የምታደርጉት? እሱን እንዴ እንዴ ነው ቢል አይሰሙም። አቴ ወዲ ተረዋይ ለምን አባሎ ለዚህ ለኛ ያስከቡርን ክልል ምናምን ትዳፈራለህ እንዴ? ካለ በቃ አንዷም እንዳታውቃለህ። እኔ እንኳን መቀሌ እንዳልከኝ እኔ መቀሌ አልሄድም። ወኔን የኦሮምኛ ቸርች እዛው ወለጋ ላይ ከፍቼ ይሻለኛል እንዴ? አንተ እባክህን ከአማራ ጋር ነው የምትለው? ለምን ትፎግራለህ እንዴ? ውሎ አንተ እና ከማን ጋር ነው ውሎ? አንተ አሁን ከኦሮሞ ጋር መዋል ትችላለህ? ዳልቻ ስታይል የአማራ ስለሆነ እኔ ግን በኦሮሞ አልደራደርም። ታውቂያለሽ ኦሮሞን አትደራደርም። እሱማ አትደራደርም። ግን ይኸውልህ ያልገባችሁ ግን ጀለሶች አሁን እዚህም አሁን ባለውበት ፊንፊኔ ራሱ እንደዛ ነው። ያው ድብልቅልቅ ጀለስ ብሔር አይጠየቅም። ጀለስ እኮ ብሔር አይጠየቅም። ጀለስና ቸከስ ብሔር አይጠየቅም። ጀለስና ቸከስ ብሔር አይጠየቅም። ፖለቲከኛ ብቻ ነው ብሔር የሚጠየቀው። ጥፋት ላይ ያጠፉ ስለሚችሉ እነሱን ነው እኛ የምንከታተለው እንጂ ከህዝቡ ጋር ጸብ የለንም። ባይዘው ህዝቡ የሚያበላ የሚያጠጣ ህዝብ ነው። ኦሮሞ፣ አማራ፣ ትግሬ፣ ጉራጌ በእናትህ አሪፍ በተለይ ኦሮሞ ያላቀፈው እንደዚህ አይነት ደነቶችን እንትን ማድረግ አለብን። ግን ዳልቻ እስኪ በእናትህ እንሂድበት እስኪ። ጴንጤ ነኝ ኦርቶዶክስ መሆን ያልፈለግኩት ኦርቶዶክሶች መረኖች ናቸው ልጄንና ሚስቴንና ስለሚሰድቡብኝ ነው ተብሎ እምነት አይቀየርም እንዴ? ጴንጤ ነኝ ግን ኦርቶዶክስ ባይ ዘ ዌይ ዮኒ ሴጋ ተሳስቷል። ኦርቶዶክሶች ልጆቹን ሰቅሎ ሰድበዋል። ልጆቹን ሰቅሎ የሰደበው ጆከር ነው። ጆከር ሙስሊም ነው ወለይ ምንም ከኦርቶዶክስ ጋር አይገናኝም። ታንክ ዩ ማንም ከአማራ አንድ ሰው አምጣ የዮኒ ሴጋ ልጆች ሰቅሎ የሰደበ። እኔ አሁን የሰው ልጆች ፎቶ ሰቅዬ አላውቅም። ልጆች ዝም ብዬ እንዲሁ ስም እየጠራው ልደክል እችላለሁ። የልጆች ፎቶ የእናት ፎቶ ስለጥፌ አላውቅም። ግን እናት ፎቶ ስለጥፌ አላውቅም። ግን በትግራይ ኦርቶዶክሶች ፎቶ ዘግዝቆ የሚሳደቡ የሉም እንዳሉ የወሎ ሙስሊም አንድ ኦርቶዶክስ አሁን ለምሳሌ ቤታዮ ጋር ብትሄድ ቤታዮ የሰው ልጆች ፎቶ ስለጥፋ አይቻት አላውቅም። ሜቢ ተሳስቼ